የጽናት አባት እንግዲህ መጥተዋል ማለት ነው። ለቅሶ ሊደርሱ ነው የመጡት። ነገር ግን ደግሞ ለካ ሽማግሌ እሳቸው ጋር ሳይላክ ላይ ገባት ነበር እንደ ኪራ። ኧረ ይደብራል የእውነት ማለቴ። እንዴት ነው አንድ ሰው ሽማግሌ ሳይልክ እንዴት ሚስት ሊያገባ ይችላል? ልጅ ቤተሰብ እንኳን ባይኖሯት ዘመድ ጋር ሽማግሌ ተልኮ ነው ሊያገባት የሚችለው። አባቷ በህይወት እያለ ሽማግሌ እሳቸው ጋር ሳትልኩ ነበር እንዴ ልታገቡ ተወሰናችሁት? እረፍ። በነገራችን ላይ ኪራ ተናግሮ ነበረ የዛን ቀን ማለት ነው ለአባቱ ማለት ነው። እንደ ሽማግሌ ሳይላክ የምን ሚስት ነው የማገባው ሲለው፣ አንተ እሺ በል እንጂ እኔ አሁኑኑ ልካለሁ። የት ነው የምትልከው? አባቷ እኮ ያለው ገጠር ነው እዚህ አዲስ አበባ ውስጥ አይደለም ሲለው፣ ችግር የለውም አለው ማለት ነው። ግን ዛሬ ደግሞ የሰማሁት ሌላ። እንግዲህ የጽናት አባት መጥተዋል ከገጠር ጤፍ ምንም ይዘውላቸው መጡ። ነገር ግን በወሬ እንግዲህ አባቴ እኔ እኮ ምንም የማታውቅ መስሎኝ ነበረ፣ ግን ይሄ ሁሉ ነገር አውቃ እንዴት ዝም አልከኝ? ግን በጣም ይቅርታ አባቴ ስትለው፣ እኔ ነኝ ይቅርታ መጠየቅ ያለብኝ። አንቺ እኔ ደህና ብሆን ኖሮ መቼ ስደት ትመጪ ነበረ ሲላት፣ ይቅርታ አድርግልኝ አባቴ፣ እኔ ነኝ ይቅርታ ማድረግ ማለት የሚገባኝ አላት ማለት ነው። አንቺ ጠንካራ ጎበዝ አስተዋይ ልጅ ነሽ ልጄ፣ እኔ ነኝ አንቺን ይቅርታ መጠየቅ ያለብኝ። የገባሽበትም ሰዎች ደግሞ በጣም ጥሩ ሰዎች ናቸው። ዛሬ ማን ነው ሰራተኛን እንደዚህ የሚያንትን የሚለው ሲሉ እረፍ አልኩኝ። አይ ጋሼ ለእኔ ስል ይሆናላ ፈጣሪ ወደዚህ ያመጣት አለ ማለት ነው ኪራ። እንግዲህ ያ ማለት ሽማግሌ አልተላከም ነበረ ማለት ነው። እንዲህ ራ ይደብራል የምር። በሌላው ደግሞ ሰኒና ክብሮም እንግዲህ ቶሚና ጄሪ ሆነዋል ማለት ነው። ፍቅር ሲጀምር በነገራችን ላይ እንደዚህ ነው የሚያደርገው እኮ። ፍቅር ሲጀምር ያነጫንጫል። ከዛም ልክ ኪራን እንዳደረገው ኪራን አይታችሁታል። ያኔ ከጽናት ጋራ ቶሚና ጄሪ ሆነው እሱማ ዝም ብሎ ይሰድባት ነበረ ያኔ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ዛሬ ጽናት ድራማ ተለቋል። በሳምንት 4 ነው የሚለቁት። ግን የጽናት አባት መጡ። አባቴ ልመጣ ነው ብሎ ደውሎላታል ማለት ነው። ከዛም መጣ። ከመጡ በኋላም እንግዲህ ስለ ትምህርቷ ሁሉንም ተነጋገሩ ማለት ነው። ነገር ግን ሽማግሌ ሳይላክ ኪራ ሊያገባት ነበር ወይ ነው የኔ ጥያቄ እዚህ ጋር። እዛን ቀን አባቴን ስልክ ደውዬ ልነግረው ነው ስትል እኮ ኪራ ተጋብቻለሁ ማለት የነገረችው መስሎኝ ነበረ። እረፍ አጃይብ ወላ። ለማንኛውም እንግዲህ ዛሬ ከመጣው ሳምንት ሆኖኛል ሊሄድ ነው አሉ። እኛ ያየነው ዛሬ መቼ ሳምንት ሞላት አባባ? ጉድ እኮ ነው። የእርሶ ሳምንት ደግሞ ቅርብ ነው እንዴ? ለማንኛውም እንግዲህ መሄድ አለብኝ ሲሉም ዛሬ አሳድረዋቸዋል። እነ ናሆሜ ቤትን ቡና ተፈልቶ እየጠበቋቸው ነው ማለት ነው። እኔ ናሆሜ ነው የሚያስቀኝ። ወይ አሁን እንደው አዝግ የሆነ ልጅ እንትናም ከሱ የበለጠ አዝግ ነው ይሄ ቅዱስ ማለት ነው። ቅዱስ የራሱ ኃይለኛ ልጅ ነው። ቀልድ ጨዋታ አዋቂ ነው። እና እንግዲህ የቡና አፍቃሪ ነው። የአባባን ልብስና ጤፍ ይዞ ቡና የሚሸጥበት ቦታ ሄደ ማለት ነው። ኪራና ናሆሜ ይጠብቁታል። እሱ የለም። ቡና ነው የቡና ሰዓት ማሳለፍ አልችልም ቡና እንግዲህ ቡና ልጠጣ ሄደዋል ማለት ነው። እንግዲህ ጋሼም ልብሳቸውን ቀይረው ሊሄድ ነው። በቃ እዛ ከብቶቹም ያለኔ ማንም የላቸውም፣ ስለዚህ መሄድ አለብኝ ብለው ሲነሱ እንግዲህ ጽናት አባዬ ሰው ወደ ዛሬ ብቻ አደር ብላ እንግዲህ አስቀረችው ማለት ነው። ከዛም በቃ ተነስቼ ትንሽ እግሬ ላፍታታ ሲሉ ከዛም ጽናት እሺ በቃ እኔም ልከተል ብላ ሄደች እና አዛኛው ክፍል አብራ ቁጭ ብላ ስለ ኪራ እያወሩ ነበረ። እንግዲህ አባዬ አው ልጁ በጣም ጥሩ ልጅ ነው፣ ግን ደግሞ አንተስ ምን ይሰማሃል? ማለቴ እዛ ገጠር እያለው ብዙ ባል መጥቶልኝ እምቢ ብያለሁኝ፣ ግን አንተስን እኔ ስለ ሰው ወሬ ምን አገባኝ? ግን ደግሞ በባህላችን በወጋችን ነው ልድርሽ የምፈልገው አላት ማለት ነው። አላቅም እንግዲህ ያ ማለት ሰርግ ደግሰው ያው እንደ ሀገራችን በዓል ማለት ነው። እና ልጆቼ እኔ አንድ ነገር የምመክራችሁ ቤተሰብም ሆነ ማንም እንዳያዝንባችሁ። ቤተሰብ የመረቀውና ቤተሰብ የፈቀደው ነገር ነው በረካ የሚኖረው አሉ ማለት ነው። እንግዲህ ኪራም ብቻ ፈርቷል ውስጡ። ጽናቴን እምቢ ይሉኛል ወይ ሊልም አላውቅም። ጽናት ካሁን በኋላ ምን በጉ ከጎኑ መቆም የሚገባበት ሰዓት ነው። እንኳን ጥላው ልትሄድና እንግዲህ
ኪራ ጥሩ ምላሽ ይኖረዋል ብዬ አስባለሁኝ። ጋሼ እንግዲህ ኪራን ያወዱታል በእርግጥ ነገር ግን እንደው ሽማግሌ ግዴታ መላክ ያስፈልጋል ማለት ነው። ቆይ የመሩዬና የናሆም ሰርግስ በወሬ ብቻ ቀረ እንዴ? ጉድ እኮ ነው። የታለች የናሆም እናት ውለዱ ምናምን ስትል አልነበር ወይ? እንደ ላ ሰርጋቸውን ደግሱና ከኪራና ከጽናት ጋር አንድ ላይ ይደገስ ሰርጋቸው። ከዛም የክብሮሜም የሰኒም አለ አንድ ላይ እንግዲህ ሞቅ ደመቅ አድርጉት ማለት ነው። ሰኒና ክብሮሜማ ቶም ኤንድ ጄሪ ሆነዋል። በቃ ስማ ብለው መጨቃጨቅ ነውና እንግዲህ የኪራ የጽናት አባት ውስጣቸው ቢያዝንም ለልጃቸው ደስታ ሲሉ የማይሆኑት ነገር የለምና እሷም ለሳቸው ብዙ መስዋዕት ስለከፈለች ግን ደግሞ አባቷ በክፉ ነገር እንዲጠራ አትፈልግም ማለት ነው። ሁላችንም አንፈልግም፣ ግን ወላጆች በመጥፎ ነገር ሲጠሩ ማንም አይወድም። እንግዲህ ለማንኛውም ሽማግሌ ልካችሁ እንግዲህ ሰርጋችሁን ደግሳችሁ ደግሞ የምናይ ያድርገን። ለማንኛውም እንግዲህ ዛሬ ያው ኪራ ብቻ ውስጡ ትንሽ ቅር ብሎታል። ደስተኛ አይደለም በአባቱ መምጣት ይመስለኛል። አላውቅም፣ ፊቱ ላይ ብቻ የሆነ ነገር ይነበባል። ማለት ስለ ጋብቻቸው የሆነ ነገር ይሉኛል አይሉኝም የሚለው ነገር ውስጡ ጥያቄ ይፈጥሮበታል ማለት ነው። እንግዲህ ጥሩ ምላሽ ይኖራል።